ጊዜ የሩሲያ ዩክሬን ጦርነትና የመካከለኛው ምስራቅ ጦርነት የተለያዩ ሁለት መድረኮች ቢሆኑም ድራማው ግን አንድ ነው። እነዚህ በሁለቱ ሀገራት የሚደረጉ ጦርነቶች በአንድ ነፋስ የሚነዱ እሳት ሆነዋል። የዓለም የነዳጅ ዋጋ ከፍ ሲል ሩሲያን ተጠቃሚ ያደርጋል። ከነዳጅ ሽያጭ የሚገኘው ገንዘብ ሩሲያ በዩክሬን የምታደርገውን ጦርነት ይደግፋል። እናም ጦርነቱ እንዲራዘም በስውርም በግልጽም የሩሲያ እጅ አለበት። በአንጻሩ ያለፉትን 4 ዓመታት ከሩሲያ ጋር እየተዋጋች የምትገኘው ዩክሬን ጦርነቱ በአስቸኳይ እንዲጠናቀቅ ተጽዕኖ እያደረገች ነው። ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ምድር ከፍተኛውን ውድመት እያስተናገደ የሚገኘው ይህ የዩክሬን ጦርነት በተዘዋዋሪ በመካከለኛው ምስራቅ እየተደረገ ነው። ባለፈው ሳምንት ዩክሬን የባህረ ሰላጤው ሀገራትን ከኢራን ጥቃት ለመከላከል ከ200 በላይ በጦር ሜዳ የተፈተኑ የድሮን ባለሙያዎችን አሰማርታለች። በቀጣይም በሩሲያ የሚቃጡ ሚሳኤሎችን በማክሸፍ ከፍተኛ የቴክኖሎጂ ልምዷን እስከ ጦር መሳሪያና ባለሙያዎች ድረስ ዩክሬን ለማቅረብ ብርቱ ፍላጎት እንዳላት ገልጻለች። ሩሲያ ደግሞ ከኢራን ጎን በመሰለፍ የስለላ አገልግሎትን ጨምሮ ወታደራዊ ድጋፍ ስታደርግ ቆይታለች። በአሁኑ ጊዜም ድሮኖችን ለኢራን ለማቅረብ ጫፍ መድረሷ ተሰምቷል። የሩሲያና የዩክሬን በመካከለኛው ምስራቅ ጦርነት ጠንካራ ተሳትፎ ማድረጋቸው የተባበሩት መንግስታት ድርጅት ከቁጥጥር ውጭ ሆኗል ያለውን ጦርነት በማባባስ ዓለም አቀፉን ደህንነት የበለጠ አደጋ ላይ እንዳይጥል ተሰግቷል። ይህንንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የኢራን ጦርነት ከቁጥጥር ውጭ ሆኗል እወቁልኝ ብለዋል። ከ3 ሳምንታት በላይ ይህ ጦርነት ከቁጥጥር ውጭ ሆኗል፣ እናም ሊታሰብ ከሚችለው ገደብ አልፏል። እኒህ ሰው ዓለም ሰፊ ግጭት እንደሚገጥማት አስጠንቅቀዋል። ዓለም ሰፊ ጦርነትን፣ እየጨመረ ያለውን የሰው ልጅ ስቃይና ጥልቅ የሆነ ዓለም አቀፍ የኢኮኖሚ ቀውስ እያስተናገደች መሆኑን ገልጸዋል። ዋና ጸሐፊው ከኃይል እርምጃ በመውጣት ዲፕሎማሲያዊ መንገድን መከተል እንደሚገባም አሳስበዋል። ይህን መሰሉ ማሳሰቢያ ከጦርነቱ መጀመር አስቀድሞም ከተጀመረ በኋላም ዓለም አቀፍ ተቋማትና የተለያዩ ሀገራት ቢያሰሙም ጀሮ አላገኙም። ጦርነቱ የዓመታት ዝግጅት ተደርጎበት የተጀመረ ከመሆኑም በላይ የተለያዩ ሀገራት በጦርነቱ ጣልቃ መግባት ወደማይገመት ደረጃ አሸጋግሮታል። ዓለም በዚህ ጊዜ ከደህንነት ስጋት እስከ ኢኮኖሚያዊ ቀውስ እየተፈተነች ትገኛለች። እንዲህም ሆኖ ጦርነቱን ማስቆም ከሚችሉ ሁኔታዎች ይልቅ የበለጠ የሚያወሳስቡ እርምጃዎች እየተወሰዱ ነው። እስራኤል በዚህ ጦርነት እስካሁን የመጨረሻ ግቧን አላሳካችም። አሜሪካን ብትሆን እንደ ትራምፕ ፍላጎት ከሆነ ግቧን ማሳካት አልቻለችም። ከአውሮፓውያኑ የካቲት 27 ጀምሮ ከፍተኛ ውድመት እያስተናገደች እንዲሁም ከፍተኛ የበቀል እርምጃ እየወሰደች የምትገኘው ኢራንም በተመሳሳይ ግቧን አላሳካችም። ይህም የሰላም እቅድ ተብለው እየቀረቡ ያሉ ሀሳቦች ተቀባይነት እንዳይኖራቸው አድርጓል። ከዚህ ባለፈም በአውሮፓ ምድር የሚደረገው የዩክሬን ሩሲያ ጦርነት በመካከለኛው ምስራቅም እየተደገመ ነው። ይህም ለጦርነቱ መራዘም አንዱ ምክንያት ሆኗል። ሩሲያ ኢራንን ለማገዝ ድሮኖችን ወደ ኢራን እየላከች መሆኑን የምዕራባውያን የስለላ ድርጅቶች ይፋ አድርገዋል። ሩሲያ ለኢራን ድሮኖችን፣ የሕክምና ግብዓቶችንና የምግብ አቅርቦቶችን ደረጃ በደረጃ ለማድረስ ተቃርባለች። ከፍተኛ የኢራንና የሩሲያ ባለስልጣናት ባለፈው ወር እስራኤልና አሜሪካ በቴህራን ላይ የመጀመሪያውን ጥቃት ከፈጸሙ በኋላ ስለ ድሮን አቅርቦት በድብቅ መወያየት እንደጀመሩ ይታመናል። የምዕራባውያን የስለላ ድርጅቶችም ሩሲያ ድሮን የማድረስ ስራዋን የጀመረችው በመጋቢት ወር መጀመሪያ ላይ እንደሆነም ገልጸዋል። ይህ ድሮን የማቅረብ እንቅስቃሴ በጥቂት ቀናት ውስጥም እንደሚጠናቀቅ ተናግረዋል። ጦርነቱ ተባብሶ እየቀጠለ ነው። ሩሲያ የኢራን የቅርብ አጋር ሆና ቀጥላለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ለኢራን መረጃ እየሰጠች እንደሆነ በተደጋጋሚ ተናግረዋል። ፕሬዝዳንቱ ሞስኮ ለኢራን ወታደራዊ መረጃ ማጋራት እንድታቆም አሜሪካን ለማሳመን ጥረት አድርጋለች ብለዋል። ሩሲያ ለኢራን መረጃ መስጠቷ እንደምትቀጥል የሚያሳይ ተጨባጭ ማስረጃ እንዳለም ጠቁመዋል። ጦርነቱ ከተጀመረበት ጊዜ ጀምሮ ሞስኮ ለኢራን የሰጠችውን አደገኛ ድጋፍ የሚያሳይ የመጀመሪያው ማስረጃ የድሮን አቅርቦት ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ብዙ የውሸት መረጃዎች እየተከሰቱ ነው ሲሉ በዩክሬን የሚቀርበውን ክስ አስተባብለዋል። ነገር ግን አንድ እውነት እንዳለ አልደበቁም። ይህም ሩሲያ ከኢራን ባለስልጣናት ጋር ያላትን ግንኙነት መቀጠሏን ነው።
ባለፉት 4 ዓመታት ኢራን ለሩሲያ የሻድ ድሮኖች ዋና አቅራቢ ሆና ቆይታለች። ይህም ሩሲያ ከዩክሬን ጋር እያደረገችው ባለው ጦርነት ውስጥ ወሳኝ ሚና እየተጫወተ ነው። ሞስኮ ከኢራን በቀረበላት የሻድ ድሮኖች ዩክሬንን በተደጋጋሚ ደብድባለች። ይህም ዩክሬንን በድሮን ጥቃት መከላከል ረገድ የካበተ ልምድ ባለቤት እንድትሆን አድርጓታል። ዜሌንስኪ የባሕረ ሰላጤው ሀገራት ዩክሬን ድሮኖችን በመከላከል ረገድ ያላትን ልምድ ለመካፈል ጠንካራ ፍላጎታቸውን እያሳዩ እንደሆነ ገልጸዋል። በክልሉ ውስጥ የሻድ ድሮኖች ጥቅም ላይ እየዋሉ ብቻ ሳይሆን የድሮኖችን አጠቃቀም የሚያሳይ ማስረጃም እየጨመረ መጥቷል። ይህ ዘመናዊ ጦርነት ነው፣ እናም ሁሉም ሰው ለዚህ ዝግጁ መሆን አለበት። ዩክሬን እውቀት አላት የዜሌንስኪ ሀሳብ ነው። ዩክሬን በመካከለኛው ምስራቅ የጋራ ጥቅም ያለው አጋርነትን እያሳየች ነው። ነገር ግን በመካከለኛው ምስራቅና ባሕረ ሰላጤው ሀገራት ዩክሬን ድጋፏን ለማጠናከር የወሰደችው እርምጃ ጥሩም መጥፎም እድሎች አሉት። ጥሩ እድል ያለው የመካከለኛው ምስራቅ ጦርነት በአስቸኳይ ማስቆም የሚያስችል ስምምነት በተፋላሚ ወገኖች ከተደረገ ብቻ ይሆናል። መጥፎ እድል ግን አሁን ያለ ከመሆኑም በላይ የመካከለኛው ምስራቅ ጦርነት በተራዘመ መጠን ዩክሬንን ለሩሲያ አጋልጦ የሚሰጥ ነው። በተለይም ዩክሬንና ሩሲያ በአውሮፓ ምድር የሚያደርጉትን አውዳሚ ጦርነት በመካከለኛው ምስራቅ ወደ ከፍተኛ የፖለቲካ ጦርነት ማሸጋገራቸው ለዓለም ስጋት ነው። ስጋቱም ከደህንነት እስከ ኢኮኖሚያዊ ቀውስ የሚደርስ ነው። አስቀድሞ በኢኮኖሚያዊ ቀውስ ገፈት ቀማሽ የሆነችው የአፍሪካ አህጉርን ወደ ኃይል እርምጃ የሚጎትቱ ሁኔታዎች መፈጠር መጀመራቸው የመካከለኛው ምስራቅ ጦርነት አድማሱ እየሰፋ መሆኑን የሚያመላክት ነው። ከአፍሪካ ምድር እስራኤል እርዳታ ከፈለገች ኢራን እናጠቃለን የሚል ድጋፏን ይፋ በማድረግ ኡጋንዳ ቀዳሚ ሀገር ሆናለች። እንዲህ ያለው አስተያየት የተባበሩት መንግስታት ከቁጥጥር ውጭ ሆኗል ሲል የጠራውን የኢራን ጦርነት መባባስ አመላካች ነው። በጦርነቱ የሞቱ ሰዎች ቁጥር በኢራን በኩል ከ1500 በላይ ሆኗል። በሊባኖስ 1100 ገደማ ደርሷል። በእስራኤል 20 ሰዎችና 13 የአሜሪካ ወታደራዊ አባላት እንዲሁም በባሕረ ሰላጤው ክልል ውስጥ በርካታ ሲቪሎች ተገድለዋል። በሊባኖስና በኢራን በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል። ይህ ሁሉ የሆነው 1 ወር ባልሞላ ጊዜ ውስጥ ነው። ጦርነቱን ያስቆማሉ ተብለው ተስፋ የተጣለባቸው የአሜሪካና ኢራን የሰላም እቅዶችን በተመለከተ የሚወጡ መረጃዎች እርስ በርሳቸው የሚጣረሱ መሆናቸውም ተጨማሪ ስጋት ደቅኗል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኢንዲፔንደንት፣ ኤፒ ኒውስና አልጀዚራን በዋቢነት ተጠቅመናል።